ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ የማንቸስተር ዩናይትድ እና ኒውካስልን ጨዋታ እናነሳለን። ተጠባቂው ጨዋታ በኒውካስል ዩናይትድ 4-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ማንቸስተር ዩናይትድ እጅግ ተዳክሞ ታይቷል። ከዚህ ጋር የተያያዙ ነገሮችን እናነሳለን። ከጨዋታው በኋላም ሩበን አሞሪም ማስተያየት ሰጥተዋል። ውጤቱ እንዳላስደሰታቸው ነው የተናገሩት። ከዛ ውጭ ያሉትን ነገር እናነሳለን። አንድ ተጫዋች ተጎድቷል ከማንቸስተር ዩናይትድ ወገን ማለት ነው። ይህንን ጉዳይ እየዳሰስን እንቆያለን። ኦናና ከዛሬው ጨዋታ ውጭ እንዲሆን ተደርጓል በሩበን አሞሪም ማለት ነው። ይህንንም ነገር እናነሳለን። አብራችሁን እንድትቆዩ እንጋብዛለን። በዛሬው የእንግሊዝ ፕሪሚየር ሊግ ጨዋታ ኒውካስል ዩናይትድ ማንቸስተር ዩናይትድን 4-1 በሆነ ውጤት ነው ያሸነፈው። ሳንድሮ ቶናሊ ነበር በ24ኛው ደቂቃ ላይ ከኢሳክ የተላለፈለትን ድንቅ የሚባል ኳስ አስቆጥሮ 1-0 ቡድኑ እንዲመራ ያደረገው ቆንጆ የሚባል ግብ ነበር። በተለይ ደግሞ አሌክሳንደር ኢሳክ ኳሱን ከብሩኖ ጉማሬሽ ከተረከበው በኋላ ለሳንድሮ ቶናሊ ወደ ማንቸስተር ዩናይትድ ፍጹም ቅጣት ምት ክልል ያስገባበት ወይንም ደግሞ አሲስት ያደረገበት መንገድ በጣም የሚደንቅ ነበር። ሳንድሮ ቶናሊም ኳሱ በፈረስት ተች ቮሊ በሚባለው አይነት አስቆጥሯል። ቡድኑንም ቀዳሚ ማድረግ ችሏል በ24ኛው ደቂቃ። ይሁን እንጂ ከደቂቃዎች በኋላ በ37ኛው ደቂቃ ላይ ጋርናቾ ድንቅ የሚባል ግብን በማስቆጠር ቡድኑን አቻ ማድረግ ችሏል። እረፍትም የተጠናቀቀው በዚህ ውጤት ነበር። በመጀመሪያው አጋማሽ ማንቸስተር ዩናይትድ እና ኒውካስል ተመጣጣኝ ሊባል የሚችል የጨዋታ እንቅስቃሴ የነበራቸው ማለት ይቻላል። ከዛ ውጪ ማንቸስተር ዩናይትድ በግቦችን ከመፍጠር አንጻር በድክመት ታይቶበታል። በአንጻሩ ኒውካስል የተለያዩ ሙከራዎችን ሲያደርግ ነበር። እንደሚታወቀው ኒውካስል በዘንድሮ የውድድር ዓመትም ከዛ ውጭ ባለውም በፊዚካሊቲው ይታወቃል። በጣም ጠንካራ የመሃል ሜዳና የፊት መስመር ተጫዋቾች ያሉት ናቸው። ተከላካዮቹም እንደዛና ከዚህ ጋር በተያያዘ በዛሬው ጨዋታ ይህንን አሳይቷል ማለት ይቻላል። ጠንካራ ፕሬሲንግ ቡድን መሆኑን በስነስርዓት ያሳየበት ጨዋታ ነው ማለት ይቻላል። ማንቸስተር ዩናይትድ ከአሰላለፉ ጋር በተያያዘ አዳዲስ ነገር የሞከሩበት ነበር ማለት ይቻላል። እንደሚታወቀው ሩበን አሞሪም በዘንድሮ የውድድር ዘመን በ3-4-2-1 ነው እየገቡ ያሉት። በዛሬው ጨዋታ ማንቸስተር ዩናይትድ የተለመደውን አሰላለፍ 3-4-2-1 ይዞ ገብቷል። ከተጫዋቾች ምርጫ አንጻር ግን አዳዲስ ነገሮችን ያሳዩን ይመስላል ሩበን አሞሪም። ባለፈው ከሊዮን ጋር በነበራቸው ጨዋታ ቡድኑን ዋጋ ያስከፈሉ ስህተቶችን የሰራው አንድሬ ኦናና ከጨዋታ ውጭ እንዲደረግ አድርገው ወደ ቤተሰቡ ሸኝተውታል። ዛሬ ባይንዲር ነው ሁለተኛ ግብ ጠባቂው የተሰለፈው። በተከላካይ ስፍራ ደግሞ ዩሮ ሊንዶልፍ እና ማዝራዊ ሊሰለፉ ችለዋል። አማካይ ስፍራ ላይ ከተሰለፉ ተጫዋቾች መካከል ዳሎ፣ ኡጋርቴ፣ ኤሪክሰን እና አማስ ይጠቀሳሉ። አማስ በጣም ታዳጊ የሚባል ተጫዋች ነው። አዲስ ፊትንም ሩበን አሞሪም አሳይተናል። የመጀመሪያዎቹ ጊዜያት ወደ ማንቸስተር ዩናይትድ ከመጣ በኋላ በተደጋጋሚ ሲያደርግ የነበረው ሩበን አሞሪም አዳዲስ የሚባሉ ፊቶችን ለእንግሊዝ ፕሪሚየር ሊግ ወይም ደግሞ ለማንቸስተር ዩናይትድ ቤተሰቦች ሲያሳይ ነበር። አማስም በዚሁ በዛሬ በቋሚ አሰላለፍ ውስጥ እንዲገባ ተደርጓል። ከዛ ውጭ ጋርናቾና ፈርናንዴሽ ከአጥቂ ጀርባ ከዚርክዚ ጀርባ ሆኖ እንዲሰለፉ ተደርጓል በዛሬው ጨዋታ ላይ። ይሁን እንጂ ይህ አሰላለፋቸውም ውጤታማ ነበር ማለት አይቻልም። 4-1 በሆነ ውጤት ነው እንዲሸነፉ የሆነው። በዛሬው ጨዋታ ላይ ምናልባት ከቁጥራዊ መረጃዎች ጋር በተያያዘ ማንቸስተር ዩናይትድ በተለይ ደግሞ በሁለተኛው አጋማሽ የተወሰደበት ብልጫ እጅግ የሚገርም ነው። ከተቆጠሩበት 4 ጎሎች መካከል 2ቱ በስህተት በግል ስህተት የተፈጠረ ነው። ማዝራዊ አንደኛውን ጎል እንዲቆጠር አስተዋጽኦ አድርጓል። ከዛ ውጪ አዲሱ ግብ ጠባቂ አንድሬ ኦናናን ተክቶ የገባው ግብ ጠባቂ ስህተት ሰርቶ ጎል እንዲቆጠር ሆኗል። ከረፍት በኋላ ማለት ነው። ሃርቪ ባርነስ ነበር በ49ኛው ደቂቃ ላይ ኒውካስልን መሪ ያደረገች ግብ ያስቆጠረው። ከዛ ውጭ በ64ኛው ደቂቃ ላይ ተመሳሳይ ተጫዋች ባርነስ ሌላ ግብ አስቆጥሯል። ብሩኖ ጉማሬሽ በ77ኛው ደቂቃ ላይ አራተኛውን የኒውካስል ዩናይትድ ግብ አስቆጥሯል። ከዚህ ጨዋታ ጋር በተያያዘ ምናልባት አዲሱ ግብ ጠባቂ ከሰራው ስህተት ጋር በተያያዘ ኒውካስል ዩናይትድ በጣም አግሬሲቭ የሆነ የፕሬሲንግ ቡድን እንደሆነ ይታወቃል። በዛሬው ጨዋታም ለመተግበር የሞከረው ይህንኑ ነው። እንደሚታወቀው ኤዲ ሃው
ሕክምና ምክንያት በዛሬው ጨዋታ ላይ ቡድናቸውን አልመሩም። ምክትሎቻቸው ናቸው ቡድኑን እንዲመሩ ያደረጉት። ድሉም ለነሱ ይሁን የሚል ነገርን አንስተዋል ተጫዋቾቹ ከማሸነፋቸው በኋላ ማለት ነው። እና በዛሬው ጨዋታ ላይ ጠንካራ ፕሬሲንግን ተግብረዋል ማለት ይቻላል። የኒውካስል ተጫዋቾች አንዱ ግብ እንዲቆጠር ካደረጉት መካከል አዲሱ ግብ ጠባቂ የማንቸስተር ዩናይትድ ግብ ጠባቂ የሰራው ስህተቱን እንዲሰራ ያደረጉ ነገር አንዱ የኒውካስል ዩናይትድ የፕሬሲንግ አቅም ነው ማለት ይቻላል። በጣም ጥቅጥቅ ብለው ወደፊት ተጠግተው ሲጫወቱ ነበር እና ኳሱን ለማን እንደሚሰጥ ግራ የገባው ባይንዲር ስህተት ሰርቷል። ኳሱን ሲመታ ብሩኖ ጊማሬሽ አግኝቶታል። ከዛ ጎሉ ሊቆጠር ችሏል ማለት ነው። በአንድ ሳምንት ውስጥ ማንቸስተር ዩናይትድ በግብ ጠባቂ ስህተት ብቻ 3 ግብ ተቆጥሮበታል። እንደሚታወሰው ባለፈው የሊዮኑ ጨዋታ ላይ አንድሬ ኦናና የማይረሳ 2 ቡድኑን ዋጋ ያስከፈለ ስህተት ሰርቶ ቡድኑ አቻ እንዲወጣ እንዳደረገ እናስታውሳለን። በዛሬው ጨዋታ ላይ እንዳይሰለፍ የሆነው ምናልባት ከሱ ጋር በተያያዘ ነው። እናም በዛሬው ጨዋታም አዲሱ ግብ ጠባቂ ስህተት መስራት ችሏል። ነገር ግን የኒውካስል ፕሬሲንግ ስህተቱን እንዲሰራ እንዳደረገው መደበቅ የሚቻል አይመስለኝም። በቁጥራዊ መረጃዎችን ስንመለከት ምናልባት በሁለተኛው አጋማሽ ማንቸስተር ዩናይትድ በጣም የተዳከመ ነበር ማለት ይቻላል። የመጀመሪያው አጋማሽ አቻ ነበር። ከዛ በሁለተኛው አጋማሽ ላይ በነበረው እንቅስቃሴ ፍጹም ብልጫ ተወስዶበታል ማለት ይቻላል። እንደሚታወቀው የኒውካስል ፕሬሲንግ በጣም መቋቋም አቅቶት እንደነበር ነው የተመለከትነው። በግብ ሙከራ አንጻር ካየ ነው ምናልባት ኒውካስል ዩናይትድ 12 የግብ ሙከራዎችን አድርጓል። ማንቸስተር ዩናይትድ በአንጻሩ 9 የግብ ሙከራዎችን ነው ያደረገው። ከዚህ ውስጥ ኒውካስል 6 ኢላማቸውን የጠበቁ የጎል ሙከራዎችን ነው ማድረግ የቻለው። ማንቸስተር ዩናይትድ በበኩሉ 5 ኢላማውን የጠበቀ የግብ ሙከራ ማድረግ ችሏል። ኳሶችን ወይም ለግብ የሚሆኑ ኳሶችን በመፍጠር ረገድ ኒውካስል የተሻለ ነበር ማለት ይቻላል። በተለይ አማካዮቹ ብሩኖ ጊማሬሽ፣ ጆዌሊንተን የነበራቸው ፊዚካሊቲ ባሻገር ጥሩ ሲንቀሳቀሱና የሜዳውን በርካታ ክፍል ከቨር ሲያደርጉ ተመልክተናል። 9 ኳሶችን ለግብ የሚሆኑ ኳሶችን ክሬኤት ማድረግ ችሏል፣ መፍጠር ችለዋል። ማንቸስተር ዩናይትድ በበኩሉ 6 ለግብ የሚሆኑ ኳሶችን ነው መፍጠር የቻለው። በኳስ ቁጥጥር ድርሻ ረገድ ምናልባት ማንቸስተር ዩናይትድ የተሻለ ነበር ማለት ይቻላል። 51.9 በመቶ የኳስ ቁጥጥር ድርሻ ነበረው። ኒውካስል በአንጻሩ 48.1 በመቶ የኳስ ቁጥጥር ድርሻ የነበረው ነው። ለማንኛውም ጨዋታው 4-1 ተጠናቋል። ይህ ጨዋታ ምናልባት ኒውካስልን በአውሮፓ ቻምፒዮንስ ሊግ እንዲሳተፍ ሊያደርገው የሚችል በጣም ምርጥ ውጤት ነው ማለት ይቻላል። ከጨዋታው በኋላ ኒውካስል የትኛው ደረጃ ላይ እንዳለ ለማየት ከሞከር ምናልባት ደረጃውን በጥሩ ሁኔታ ያሻሻለበት እንደሆነ መገመት ይቻላል። እንደሚታወቀው ቼልሲ ዛሬ አቻ ወጥቷል። ያደረገውን ጨዋታ 2-2 አቻ በመውጣት ኒውካስል ውጤቱን ማንቸስተር ዩናይትድን ማሸነፉን ተከትሎ ወደ 4ኛ ደረጃ ላይ ተቃርቧል። በጣም የሚገርም ግስጋሴ ማድረግ ችሏል። አሁን አንድ ቀሪ ጨዋታ አለው። ያለው ነጥብ 56 ነው። ሁሉም ከ1 እስከ 3 ያሉት ቡድኖች ያደረጉት ጨዋታ 32 ጨዋታ ነው። አንድ ቀሪ ጨዋታ አለው ኒውካስል። ያን የሚያሸንፍ ከሆነ ምናልባት 3ኛ ደረጃን ኖቲንግሃም ፎረስትን በመብለጥ በ59 ነጥብ 3ኛ ደረጃ ላይ የሚቀመጥ ይሆናል። የአውሮፓ ቻምፒዮንስ ሊግን ምናልባት ሊሳተፍ የሚያስችለውን ውጤት ነው ሊያስመዘግብ የሚችለው። እርግጥ በቀጣዮቹ የፕሪሚየር ሊግ ጊዜያት ከባባድ የሚባሉ ጨዋታዎች አሉት። እንደሚታወቀው ኒውካስል አርሰናልን ይገጥማል። ከዛ ባሻገር ቼልሲንም የሚገጥምበት ሁኔታ ለአስቶን ቪላን የሚገጥምበት ሌላኛው ጨዋታ አለ። ከባባድ ጨዋታዎች ይቀሩታል እርግጥ ነው። ነገር ግን ኒውካስልም ራሱ ቀላል የሚባል ቡድን አልሆነም። በተለይ የዛሬው ጨዋታ ላይ ምህረት የለሽ ቡድን ሆኖ ታይቷል። የሚያገኛቸውን የግብ አጋጣሚዎች የማይምሩ የፊት መስመር አጥቂዎች ያሉት ነው ኒውካስል። ምናልባት ከጨዋታው በኋላ የተነሱ አስተያየቶችን ለማንሳት ያክል ማንቸስተር ዩናይትድ ላይ ወሳኝ ድል የተቀዳጁት ኒውካስል ማለት ነው ተጫዋቾቹ ለድላቸውን ለአሰልጣኝ ኤዲ ሃው እንዲሆን አድርገዋል። ኤዲ ሃው በምን ምክንያት እንደሆነ በይፋ ባልታወቀ ሁኔታ ሕክምና ላይ እንደሆኑ ተነግሯል። ይህ ጨዋታ የተጫወት ነው ለአሰልጣኛችን ነው የሚል ጨዋታውን ለአሰልጣኛቸው ያበረከቱበትን ሁኔታ ተመልክተናል። በዛሬው ጨዋታ ሩበን አሞሪም ከጨዋታው በኋላ አስተያየታቸውን ሰጥተዋል እና የዛሬውን ስህተት ሐሙስ መድገም አይቻልም የሚል
ጠበቅ ያለ ማስጠንቀቂያ ሰጥተዋል። ከዛ ባሻገር ሽንፈት ማስተናገዱን ተከትሎ ቡድናቸው ስለ ትችት ግድ አይሰጠኝም የሚልም አስተያየት ሰጥተዋል። የሊዮን ጨዋታ አላቸው በዩሮፓ ሊግ በሚቀጥለው ሐሙስ ዕለት ሊዮንን ያስተናግዳሉ እና በዚህ ጨዋታ ላይ ዛሬ የሰራናቸውን ስህተቶች ሐሙስ መድገም አይቻልም ሲሉ ነው አሞሪም የተናገሩት። ይህንን ጠንካራ ቡድን ማሸነፍ ከባድ ነው፣ የሰራነው ስህተት ግብ እንዲያገቡ ረድቷቸዋል፣ ይህ ሁኔታውን አክብዶብናል የሚል አስተያየትን ሰጥተዋል። ማንም የፈለገውን የመናገር መብት አለው፣ ነገር ግን ራሴን መከላከል አልፈልግም የሚል አስተያየትን ነው የሰጡት። ከጨዋታው በኋላ ምናልባት የቡድኑ አምበል የሆነው ብሩኖ ፌርናንዴሽ በሐሙሱ የዩሮፓ ሊግ ጨዋታ ያለውን ሁሉ ነገሩን አሳልፎ እንደሚሰጥ ገልጿል። ዛሬ የተቆጠሩብንን ግቦች ከስህተት የመጡ ናቸው ሲል ፌርናንዴዝ ገልጿል። ከአክሎም ሐሙስ ያለንን ሁሉ ሰጥተን እንፋለማለን፣ ከደጋፊዎቻችን ጋር በጋራ አስደሳች ነገር ይኖረናል ሲል ነው የተናገረው። ሐሙስ አጥቅተን እንጫወታለን፣ ስታዲየሙ ደማቅ ይሆናል፣ ከጅምሩ መምራት አለብን የሚል አስተያየቱን ነው ብሩኖ የተናገረው። ምናልባት ከጨዋታው በኋላ የቀድሞ የቀይ ሰይጣኖቹ ተጫዋች የነበረው ሮይ ኪን ማንቸስተር ዩናይትድ አሁን ላይ በጣም ደካማ አቋም እያሳየ መሆኑን ገልጿል። ከኒውካስል ጨዋታ በኋላ ነው አስተያየቱን የሰጠው። ማንቸስተር ዩናይትድ በአስተሳሰብም አካልም በጣም ደካማ ሆኖ ታይቷል በዛሬው ጨዋታ የሚል አስተያየቱን ሰጥቷል። በሁለተኛው አጋማሽ ተጫዋቾቹ በተገቢው ደረጃ አልተንቀሳቀሱም። አሞሪም አሁንም ያለው ዩናይትድ ምን ያህል የደከመ እንደሆነ ማመን አልቻለም ብዬ ገምታለሁ የሚል አነጋጋሪ አስተያየቱን ሰጥቷል። ምናልባት በጨዋታው ላይ ጆሹዋ ዚርክዚ ተጫዋቹ በጉዳት ሐሙስ በሚደረገው የዩሮፓ ሊግ ጨዋታ ላይደርስ እንደሚችል አሰልጣኝ ሩበን አሞሪም ከጨዋታው በኋላ ነው የገለጹት። ዚርክዚ ሐሙስ ለሊዮን ጨዋታ የሚደርስ አይመስለኝም፣ የሚደርስ ከሆነ አላውቅም፣ ግን የሚደርስ አይመስለኝም የሚል አስተያየትን ነው የሰጡት። ድሉን ተከትሎ የአውሮፓ ቻምፒዮንስ ሊግ ቦታን ለመቆናጠጥ ኒውካስል ዩናይትድ በጣም የተቃረበ ይመስላል። እርግጥ ነው ከባድ ጨዋታዎች ይቀሩታል፣ ነገር ግን ድንቅ ምሽትን አሳልፎ ማንቸስተር ዩናይትድን 4-1 በሆነ ውጤት አሸንፏል። የቻምፒዮንስ ሊግ ቦታን ያገኝ ይሆን የሚለው ወደፊት በቀሩት ጨዋታዎች የምናየው ጉዳይ ይሆናል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝናቸው ስፖርታዊ ጉዳዮች እነዚህን ይመስሉ ነበር። መልካም ጊዜ ይሆንላችሁ።